ሰላም ወይ ጤና? ድምጽ ጠፋ። ምን ነው? ምንድነው ጥፋቱ? ምንድነው መጥፋቱ? እያለ ይገኛል። የመለኛ የብሩኬ ታላቅ ወንድሙ መለኛ ማለት ነው። የእውነት ስለ ብሩኬ ነው እንግዲህ መለኛ ለብሩኬ አስተላልፈዋል መልእክት። እንግዲህ ታላቅ እንጃ ይሄ መልእክት ትልቅ ነገር ነው ብዬ አስባለሁ። ለብሩኬ የጠፋ ድምጽክ አይሰማ ምን ሆና ነው የጠፋ እያለ ነው። እውነቱን ነው። እኛም 5 ቀን ሆናናል። ብሩኬ በጣም ናፍቆናል። መጥፋት የለበትም እንደዚህ። እኔ እንጃ በጣም ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሁላችንም እንደምናውቀው የብሩኬ ታላቅ ወንድም መለኛ የማታውቁ ሰዎች የላችሁም እርግጠኛ ነኝ። እና ዛሬ በቶክቶክ ገልጾ የገለጸ ምንድን ነው የብሩኬ መጥፋቱ በጣም አሳስቦኛል። ምን ሆኖ ነው እየጠፋ እያለ ይገኛል። ምን ነው ተመቸ እንደ መጥፋት ለምንድን ነው እያለ ነው። እውነቱን ነው። እኛም አሳስቦናል፣ እኛም ጨንቆናል። የእውነት ስነግራችሁ በጣም ነው የሚጨንቆ፣ በጣም ነው የሚያሳስበው። በእርግጥ በነገራችን ላይ የሀይሚዬ ትላንትና የተሳደበችው ላይም አንድ ነገር ማለት ፈልጋለሁ። ሀይሚ ትላንትና ምንም ማለት ጥፋት አልሰራችም። ጥፋቷ ሀቢሏን መቀበል ነው። የዛ ሰውዬ ስጦታ ነው ምን ሆኖ ጊፍት ነው የተባለ ምንም ነገር ወደ እሷ ህይወት መግባት አልነበረበትም። እሱ አዎ ስህተት ሰርታለች። ነገር ግን ሀይሚ ትሰቀል፣ ሀይሚ ትገደል፣ ሀይሚ ባለጌ ናት፣ ሀይሚ ለብሩኬ አትገባም፣ ሀይሚ እንዲህ አልሆነችም፣ ሀይሚ እንዲህ ናት ብላችሁ በጣም ወደ 5000 በላይ ምንድነው ኮሜንት በጣም ስለ ሀይሚ መሳደብ እና ሀይሚ ዝቅ የሚያደርገው ነገር እያወራችሁ ነበረ። ግን ሀይሚ ደንታዋ አልነበረም። እርግጠኛ ነኝ ነገሮችን ቆም ብላ አስባ አቅዳበት ለዳኒ ተብዬው መልስ ሰጥታለች። ዳኒ ስለ ስጦታው አመሰግናለሁ፣ ከእንግዲህ በኋላ እኔን ለማግኘት እንዳትሞክረው ብላለች። አዎ ካሁን በኋላ ከዳኒ ጋር ከተገናኘሽ ሀይሚዬ ልባችን ይሰበራል። እኛ ብቻ ሳይሆን በአንቺ ዙሪያ ያሉ ጓደኞችሽ እንደሚቀየሙብሽ እርግጠኛ ነኝ። ሀብሉን ለመቀበር ራሱ ልባችን ተሰብረዋል። በጣም ነው አዘን ነው። ይህ ሰውዬ ህይወትሽ የማመሰቃቀለ ሰውዬ ነው እና አንቺ ግን አልተረዳሽም፣ አልደረስሽበትም። በውሸት መረጃ አሳይቶች ከአንቺና ከብሩኬ መካከል ገብቶ ክፍተቱን ተጠቅሞ ነገሮችን ለማባባስ ነገሮችን ለማበላሸት እየፈለገ ነው እና ሀይሚዬ ወደ ራስሽ ተመልሰሽ ነገር በቅርቡ እንደምታስተካክይ እርግጠኛ ነኝ። የእውነት ስነግርሽ ማለት ነው። ሀይሚ ለዳኒ መልስ መስጠትሽ በጣም ደስ ብሎኛል። ከአንቺ የሚጠበቀው ነው ያልሽው። አዎ መገኘትም መገናኘትም ባል ነገር ከዳኒ ጋር ከመጣሹ አይዶን ነው ብቻ ሀይሚ ከአንቺ አይጠበቅም ድጋሚ መገኘት። ነገር ግን ሀይሚዬ ነገሮችን አስተካኪ። እኛ ከብሩኬ ጋር እንድትመጪ ብቻና ብቻ ነው የምፈልገው። ብሩኬ ደግሞ ስልኩን አጥፍቶ ጠፋ፣ ከሚዲያ ነው የጠፋ፣ ከቪዲዮ ላይ ነው የጠፋ ምናምን ስትይ ነበርና ከቪዲዮ 5 ቀን ብሩኬን አጥተናል። ማለት ምን አይነት ሁኔታ ላይ እንዳለ አናቅም። ስልክ አነሳም 10 ጊዜ ማለት በኢሞ በምንድነው በዋትሳፕ በኢንስታግራም ምናምን ሳይሆን የደወልኩት ቀጥታ ራሱ ደውዬ ቢሞት ስልኩ አያነሳም። ስልክ ይጠራል ግን አያነሳም። ብቻ ብሩኬ በዚህ መልኩ እንትን ማለቱ በጣም ነው የሚያሳስበው። ከትላንትና ማታ ትላንት ማታ ነው የሆነች ልጅ ላይፍ ላይ ስልክ ዋለኝ አይነሳም ስትል እስቲ ሲጨኝ ብዬ ከሷ ተቀብዬ ሲደውለው ምንም አያነሳም እና ብሩኬ ስልኬን ብታነሳ መልካም ነው። እንደዚህ መጥፋትም ጥሩ አይደለም። ነገሮችን ቆም ብሎ ማሰብ አለብን። በዙሪያ ያለው ሰዎች ይጨነቃሉ ማለት ማሰብ አለብን። እንግዲህ ዛሬ ይመጣል ብዬ ተስፋ አደርጋለሁ። እኔ እውነት ስነግራችሁ ሰላም ነው የምፈልገው። ሰላም መቼ እንደሚወርደው አላውቅም። ብቻ ከባድ ነው። የመለኛ መልእክትም ለብሩኬም ለሀይሚም ሼር እንድታደርጉልኝ ይፈልጋለሁ። ቪዲዮን እስከ መጨረሻ ካያችሁ ሼር እና ሰብስክራይብ አድርጉልኝ። ወዳችኋለሁ።